ሰላም ጋይስ እንዴት ናቸው? እንግዲህ የሩታ አፍቃሪ መጥቷል ማለት ነው። በእርግጥ በቅርብ እንደሚመጣ ማውቀን ነበረ። ጉድ 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 ውርዴት ማለት ነው። ሩታ ተዋርዳለች። እንዲሁ ይሄ ምኑን ነው ፈረንጅ የሚመስለው ማለት ፈረንጅ ነው ምናምን ሲል ነበር ትናንትና ወንድሟና አይደለም አለባበስ እንኳ የማይችል እንዴ ሰው ማለት ነው። የሌለ ሙድ እየያዙበት ነው ባለባበሱ ቀበቶውን ምኑ ላይ ነው የታጠቀው ምናምን እያሉ ብቻ በሁሉም ነገር ሞት ተይዞበታል። እንደው ዝም ብሎ ማለት ነው ለመሽቀርቀር ይሞክራል፣ ግን ምንም አላወቀበትም ማለት ነው። ማስመሰል አልቻለም። እንግዲህ ሩታ አብርሽ የሚያደርገውን ነገር እያደረገች ነው ማለት ነው። እኔ አንተም ተደረገውን ነገር አላደርግም ብላ ነበር፣ ግን ይሄው እያደረገች ነው። እንግዲህ እሱን አስቀንታ አብርሽ ወደ ቤት እንዲመለስ ማድረግ ትፈልጋለች ማለት ነው። በልመና ሳይሆን በቃ አይደለም ልክ እሱ ያደረገውን ነገር እያደረገች ነው። እንግዲህ እሷ እንዲህ ያለችው ከሆነ በስልክ ያወራሉ፣ ነገር ግን በቃ እሺ አላለችው ምናምን። ስለዚህ እሱ መጣ። እሷ የእንትን ምንድነው ጀምሬያለሁ ብላ ነበረ ውጭ ለመሄድ የጀመረችው በሌላ ነው፣ በዛ አይደለም። እና ወንድሞቿ ደግሞ የመረጡላት ይሄንን በቃ ይልላል አይደለ፣ ፊትም አልሰጠችው ምናምን ዞር እያለች ነው። ምንም እያናገረችው አይደለም። ጀነን ብላበታለች። እና እንግዲህ ቪዲዮ ያለቀው ልክ አብርሽ ሲገባ ነው ማለት ነው ጋይዝ። እንግዲህ ሁለተኛ ቪዲዮ በእርግጠኝነት በአብርሽ ቤት ላይ ይለቀቃል ማለት ነው። ድራማ ከሆነ በአብርሽ ላይ ይለቀቃል፣ ያልበለዛ ደግሞ እውነት ከሆነ ያው በእሷ ላይ ነው የሚለቀቅ። እንግዲህ አብርሽን ለማስቀናት ሆ ብለው ጠርተውት ሊሆን ይችላል እንጂ መቼም አጋጣሚ ሊሆን አይችልም። ድራማ መሆኑን የሚለየው እንግዲህ አብርሽ እንደገባ ነው፣ ያን እንደገባ ነው ሰውየው ላይ አይኑ ያረፈው እና ድራማ ባይሆን እኮ ገብቶ ምናምን ሶፋው ላይ ሲደርስ ማን እንደሆነ አጣርቶ ምናምን። ግን አብርሽ በቃ ልክ ደጃፉን ከፍቶ ሲገባ የመናደድ ስሜት ነው ያሳየውና አብርሽ ትወናውን አልቻለበትም ማለት ነው። እንግዲህ ሩታ ናት ትወናውን የተወነችው እና በእርግጠኝነት ያው ድራማ ነው። እንግዲህ አብርሽን ደውለው እንዲመጣ ያደረጉት ማለት እሱን አስወጥታ እንግዲህ ሌላ ወንድ ስታስገባ እንግዲህ አብርሽ ምን ይሰማዋል? እና ሩታ ራሱ ትክክል አይደለችም ማለት ነው። ያኔ ለዚህ ላይ ተረገጣለች ብዬ አስባለሁ። አብርሽን አስወጥታ ሌላ ወንድ ደግሞ እኮ እሷ እንዳልሆነች እና ወንድሞቿ ድንገት እንዳመጡት ነው እንግዲህ የተናገሩት። ነገር ግን እንደዛ አይደለም፣ ሆ ብለው ታቅዶበት ነው የነገር የተደረገው ማለት ነው። አብርሽ እንግዲህ አሁን ላይ ወይ ሩታን አልመረጠ ወይ ሄርሜላን አልመረጠ። ሄርሜላን አትነካ ይላል፣ ሩታም እንደዛው አትነካ ይላል። እና ከሁለቱም ነው። እና ከሁለቱም ከሆነ ደግሞ በእርግጠኝነት ሁለቱም አንድ ላይ አብረው ሊሆኑ አይችሉም። ግዴታ አንደኛይቱ መምረጥ አለበት እና ማለት ነው። ነገ ቪዲዮ እስከሚለቀቅ ሸኩያለሁ። እንግዲህ ማን ያሸንፋል? ለነገሩ ልጁ የስፖርት ሰው አይደለም፣ ያ ፈረንጅ የተባለው ማለት ነው። ስለዚህ አብርሽ እንደሚያሸንፍ አልጠራጠርም ማለት ነው። ብቻ ይደባደባሉ ብዬ አስባለሁኝ። እንግዲህ አብርሽ ተመግባቱ ነበር የተናደደው። እንግዲህ የሩታ ጠላቶች ማለት ነው፣ አብርሽ መደባደብ የለበትም ቀብረር ማለት ነው ያለበት። ቀብረር ብሎ ልጅን ስጭኝ ነው ማለት ያለበት፣ መብትሽ ነው ማለት ነው ያለበት እንጂ ከዛ ጋር መደባደብ የለበትም። እንዲሁም ደግሞ ፈቷት የለኝ ምናምን ምናምን የሚሉም አሉ ማለት ነው። እንዲሁም ደግሞ የሩታ ደጋፊዎች ማለት ነው ሩታ ትክክል አይደለችም፣ እንዲሁም ቤት ድረስ ማምጣት አልነበረባትም ወንድና እኛ እሷን ስንደግፍ ኖረን ገላናለችም የሚሉ አሉ። ምክንያቱም አብርሽ ያደረገውን ነገር ነው ያደረገችው ማለት ነው። ውጭ ልሄድ ነው ብላ ተናግራ እና እንደገና ደግሞ ወንድ ቤቷን ማምጣት ይሄ ማይሴር ያኔ እንግዲህ ሄርሜላ ታገተች ሲባል ነበር ማለት ነው። ግን ታገታ ሳይሆን ፕራንክ ነበረ። እንግዲህ አብርሽን ፕራንክ ለማድረግ ነበረ። ነገር ግን እንግዲህ ሄርሜላን ብላ አብርሽን የጠራችው ከሱ ጋር ማደር ፈልጋ ነው ያሉት ማለት ነው። ምክንያቱም በስተመጨረሻ አልወጣም ማለት ነው። እዚሁ ማደር አለበት ብለው እንግዲህ ቀርቷል ማለት ነው። ለዛም እንግዲህ አብሯት እንዲያድር ፈልጋ ነው ለሊት የጠራችው የሚሏትም አሉ ማለት ነው። እሱም እንድትበዝልክ እንደዚህ አይነት ፕራንክ ታደርጊኛለሽ ብሎ በጣም ተናዶባታል ማለት ነው። ጋይዝ ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ወዶችዬ።
ሌሎች እንደሚሉት ግን አብርሽ ቀብረር ብሎ ምናምን ልጄን ስጭኝ እንደፈለግሽ ይላት አይመስለኝም ጋይስ። ምክንያቱም አይደለም እንኳን ፍቅረኛ እዛ ሩታን እወድሻለሁ ምናምን የሚል ቀርቶ አይደለም እንግዲህ ወንድሟም እዛ መሆን የለበትም ብሎ እንግዲህ በትናንት ቪዲዮ እንዳየ ነው ጓሲል ነበረ። አሁን ደግሞ ይሄ ገባ ሲባል እንግዲህ አስባችሁታል። እንደሚቀውጠው አልጠራጠርም፣ እንደኔ ማለት ነው። ያን የሚሉት እንግዲህ የአብርሽ አድናቂዎች ናቸው ማለት ነው። እንደዛ እንዲልላቸው ስለፈለጉ ብቻ ነው እንደዛ ያሉት እንጂ በፍጹም ሩታ ስትነካ ደስ አይለውም። ድራማው እንግዲህ ያበደ ድራማ ተጀምሯል ማለት ነው። ምዕራፍ 2 ክፍል 1 በሩታ ቤት ማለት ነው። ምዕራፍ 2 ክፍል 2 ደግሞ ነገ በአብርሽ ቤት ላይ ጠብቁ።